በአርሲ ሽርካ ያለነው እየተሰቃየን ነው ከሞቱት በላይ እየተንገላታን ነው በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት ዛሬ ቋሚ ሲኖዶስ በጣም አስቀኝ ውሳኔ ወስኗል ወደ አርሲ ነገሌ ከገደሉ በኋላ ዘግዝቀው የሰቀሉ ሰው አለ ሰላም ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ ከቅዱስ ሲኖዶስ ስሙ የሚገኙ አስቀኝ ውሳኔዎች አሉ በጣም ነው የሚያሳዝነውና አላቅም እኔ ምን ብለመናገር ነገር አይገባልና እሱን የምንመለከት ነው የሚሆነው እነዚህ ደግሞ እንግዲህ ከአርሲ የሚሰሙ ድምጾች የሚላኩልን ስልክ ጥሪዎችና ቮይሶች ልብ የሚነኩ ናቸውና አጥንትን ውስጥ ሰርስሮ የሚገቡ ናቸው እነሱንም እናስደምጣቸዋለን እነዚህን ደግሞ የብጸባችን አቡነ ጴጥሮስ ሲሆነው ምንድነው ያደረገው ማን ነው የሚነግራቸዋልና ወራል ተመለሰን እሱን የምናስታውስ ነው የሚሆነው አሁን አስፈላጊው ስለታየ ነው ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ቢያንስ የሆነ አካል አይቶ መልስ እንዲሰጠን እንድታደርጉ ለማለት ፈልጋለሁ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ እስቲ መጀመሪያ ከቅዱስ ሲኖዶስ ውሳኔ ስንጀምር እስቲ ወን ማስጠግሽ ስሙት ዛሬ ቋሚ ሲኖዶስ በጣም አስቀኝ ውሳኔ ወስኗል እንደምታስተውሱት በማህበራዊ ሚዲያ አንዱ ስንጮህበት የነበረው የፍኖተ ጽድቅ ማህበር ነበር በጩኸታችንም ምክንያት ታግሎም ነበር ባሉት መንፈቅና የመፍቅና አስተምሮችና በሚጋበዙ ምዕራን ላይ ጥያቄ አንስተን ነበር መዘምራን ላይም እንደዛው ታዲያ ዛሬ ቋሚ ሲኖዶስ ምን አደረገ አትሉኝም ፍኖተ ጽድቅ ተጥሎበት የነበረውን እገዳ አነሳ እንዲህ ነው የተለያየ አይደል ህዝቡ ይሄ ማህበር መንፈቅና ያስተምራል ዋኮ ይታየልን ሲባል አይ ብር አላቸው ባላቶች ስለሆኑ ችግር የለውም እስከነ መንፈቅናቸውም ቢሆን እንቀበላቸዋለን ጫውታ እየተጫወቱ ያሉት እንዲህ ነው የተለያየ ነው አንድ ወደዚህ ይሄዳል አንድ ወደዚህ ይሄዳል ብቻ ባለሀብት ሆነ እንጂ ቤተክርስቲያኖስ የፈለከውን መንፈቅና ብታስተምር ችግር የለውም ሶስቱ ሊቃነ ጳጳሳት እንኳን እዛ ሄደው ያስተማሩት መንፈቅና እንኳን መታረም እንዳለባቸው ተነግሮ በአደባባይ ወጥተው ይቅርታ እንዲጠይቁ ቢነገራቸው እስካሁን ድረስ ግን አልተደረገም የኛ አባቶች ማለት እነኚህ ናቸው እንደምትሰሙት ነው በጣም የሚያሳዝነው እኛ እዚህ ጋር በኦርቶዶክሳውያን በየቀኑ ይታረዳሉ በየቀኑ ይሞታሉ እባካቸው አባቶች እንላለን እነሱ በዛ በኩል ያገኙትን ያገኙ የሆነ ማህበር ያስመለሱ ነበርና በጣም ያዘንኩት ለመሰላችሁ ላይ ማህበሩ ይመለስ ማህበሩ ያስፈልጋል ቤተክርስቲያን ችግር የለውም ማህበሩ በስርዓት መንገድ ቀኖናው ጠብቆ ዶግማ ጠብቆ የሚሄድ ቢሆን ኖሮ ይመለስ ነገር ግን አይሄድም ነው ችግሩ ነገም መታገድ አይቀርም ብር ስላለው ይመለሳል እንጂ ነገ ከነገ መታገድ አይቀርም ጽድቅ አሁን ላይ ከአንዴም ሁለቴም ሶስቴ ታግዷል የምናገረው ነገ መታገዱ የማይቀር ነው ምንም መጮህ አይጠበቅብንምና አባቶች ያሰቡት ሐሳብ ምንድነው ኦርቶዶክሳውያን እዚህ በአርሲ ጉዳይ ላይ ተጥሮ ይያለ በዚህ እኮ ጉዳይ እንጨርስ ብለው ጨረሱላቸው ማለት ነው አንደኛ ሰው ሁለተኛ ደግሞ ፍኖተ ማህበር ይዘጋው ለምንድነው ካላችሁ በሚመናን ድምጽ ነው በቲክቶከሮች በዩቲዩበሮች በቃ ይሄን ነገር የሚመለከቱ ሶሻል ሚዲያ ላይ ቢገኙ ኦርቶዶክሳውያን ድምጻቸውን አሰምተው የዘጋ ማህበር ነው አሁን ግን ማህበሩ ሲመለስስ ምንም ፍንጭ የላቸው ምንም የሚያውቁ ነገር የለም እነ ዲያቆን ያረጋላ በጋዝ እነ መምህር ኢዮብ ይመኑ እነ ዲያቆን ሄኖክ ያለ የተቹት ማህበር ነው ይሄ ማህበር አይሆንም አይጠቅመንም ብለው ተቀምጠው አብርተውበት ይሄ ማህበር እየጎዳን ነው የሚገኘው ጥቅም አይደለም የሚገኘው ታደሰ ማህበር ነው ብለው የተቹት ማህበር ነው አሁን ሲመለስ ግን ምንም እንደው ዶሮ ነው ብጻባችን አቡነ አብርሃም ነበሩ እነሱ ነበሩ ሰብስበው ምን ተላላው ስለነዚህ ማህበር ብለው የሚጠይቁት አሁንስ አይጠይቁም አቡነ ሳውሮስ አይጠይቁም አቡነ ሳውሮስ አይደለም የሚመጠየቅ ለይሞት ኦርቶዶክሳውያን ራሱ ድምጽ ሆነዋቸዋል ኦሮሞስ ለይሞት ኦርቶዶክሳውያን ድምጽ ሆነዋቸው ይገኛሉ ፍኖተ ጽድቅ የሰጠ ትምህርት የመንፍቅና ትምህርት እስካሁን ድረስ መልስ አላገኘም ይሄ ትምህርት ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ይሄን ትምህርት ያስተማሩት ብፁዕ አቡነ ገብርኤል ይቅርታ ወጣችሁ ጠይቁ የእርሻ ሚዲያ ላይ ኢኦቲሲ ላይ ወጥተው ማህበሩ ላይ ወጥተው ይቅርታ ይጠይቁ ብሎ ቅዱስ ሲኖዶስ ያስተላልፋል አልጠየቁም አልጠየቁም የምንቀት ነው ይሄ የቅዱስ ሲኖዶስ ንቀት ነው የእመናን ንቀት ነው እየጠበቅን ነበር እስካሁን ድረስ አልጠበቁም ማህበሩስ ተመለሰ በጣም ነው ያፈርንባቸው እንደ ብጻችን አቡነ ሳውሮስም ከስልጣናቸው ይነሱ በርሱ ዘመን እንግዲህ ይሄው ያይ ነው የምንገኘው እና የሚልጾችንም እዚህ ጋር እንደምትመለከቱት በጽሁፍም ቢሆን እንግዲህ ሰማን ነው የምንገኘውና ወደ አርሲ ጉዳይ ስንመለስ ከአርሲ የሚላኩልን ቮይሶች የሚላኩልን ድምጾች የሚላኩልን ጽሁፎች እነዚህ ነው ደውለን እናጣራ የምናገኘው መረጃ ደውለን የሚነገረን መረጃ ቅድም በስልክ ያወራ ሰምቻችሁ ነበር ተመልሳችሁ ማየት ይቻላችሁ ቅድም ፖስት ያደረኩት ቪዲዮ አሁንም እንግዲህ የሚላክልን ቮይስ በጣም የሚያሳዝን ነገር ነውና ስማቸው ወንድሞች እኛ በአርሲ ሽርካ ያለነው እየተሰቃየን ነው ከሞቱት በላይ እየተንገላታን ነው እባካችሁ ድምጹን
እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን ነው የሚሞተው። ከሚነገረው የማይነገር ይብሳል። እባካችሁ ድምፁን እባካችሁ ድምጻችሁ ያንሰናል። በቃ ድምፁን ለአንድ ቀን ለሁለት ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፁን ተው። ነግበኔ ነው በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምፁንልን። ቤተሰቦቻችን አለቀ። እኛ ወጣቱ በየጫካው በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቀረጸረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? ልደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለውና እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክልዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከነ ሚስቱ ከነ ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እና ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለ ማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍል። ይሄ ነው እንግዲህ በየቦታው ኦርቶዶክሳውያን መግደል በየስቡ። እኔ እኮ ግራ የሚገባኝ በየሰው የተፈለገው ነው የምንገደለው። ኦርቶዶክሳውያን ሰው የተፈለገ አሁን አርሲ ነገር ተነሳ፣ ነገ የሚረሳ ነገር ነው ባይዘው። አሁን ትልቁ ችግራችን እኮ ነገ ይረሳል ነገር ይየው። አሁን ቀደም ወንድማችን የተናገረው ድምጻችሁ ያንሰናል፣ 2 ቀን ቫይራል አድርጋችሁ ዝም እንዳትሉን እያለ የሚገኝ ሁሌ ነው የሚገረው። ኦርቶዶክሳውያን ቅድም ሰምቻችኋለሁ። ሁሌ እንዴ ራሱ የማይገኝ ሰው አለ። አይ አካሉ ከዚህ በታች የሚገኝ ሰው አለ። አርሲ ውስጥ ታርዶ ተጥሎ ማለት ነው። እግሩ ማይገኝ ሰው አለ፣ እጁ ማይገኝ ሰው አለ። ታርዶ ተጥሎ እንሳ በልቷቸው። ይሄ በየጊዜው በኦርቶዶክስ ያለ የሚፈጸም በአርሲ ከተማ የሚደረግ ነገር ነው። ከዛ የአርሲ ከተማ አስተዳዳሪ ይመጣና ይላል አይ ኧረ ምንም የለም ሰላም ነው ይላል። ሰላም ነው ይላል። ስሙት። አይገርማችሁም? በአርሲ ምድር ውስጥ በጉናና መርቲ በሽርካ 25 ኦርቶዶክሳውያን ሞተው ነበር። ትናንትና ደግሞ 3-5 ሰዎች ተጨምረዋል። እንደዛም ሆኖ የአርሲ ኮሙኒኬሽን ቢሮ ምን እንዳለ ታውቃላችሁ? ከዚህ በፊት የዞኑ አስተዳዳሪ አልተፈጸመም ሐሰት ነው ብለው ክዳው እንዳልነበረ ትናንትና ደግሞ ሾሮር ኬሳ ፊንጣለይ አሉኮ። ጽንፈኛ ኃይል የዲሞክራሲ ጸር ነው። የሞቱ ብለን ምንጮ ሰዎች ስለሞቱ ሰዎች ምንጮ ሰዎች ጽንፈኛ ኃይሎች ነን። እስካሁን ኦርቶዶክሳውያን 25 ኦርቶዶክሳውያን ማን እንደገደለ አልታወቀም። አንድ ሴት እኮ ስትደፈር ደፋሪዋ ማን እንደሆነ ይቀርብና ከየትም ተፈልጎ ይመጣና ለህግ ይቀርባል። አንድ ሰው ሲሞት ገዳዩ ማን እንደሆነ ተጣርቶ ለህግ ይቀርባል። 25 ኦርቶዶክሳውያን ሞተው ማን እንደገደላቸው እስካሁን አልታወቀም። ማን እንደገደላቸው ማወቅ አይደለም እንደሞቱ እነዚህ ሰዎች እንደሞቱ በመንግስት እውቅና አልተሰጠም። እሱም ብቻ አይደለም፣ እነዚህ ኦርቶዶክሳውያን ሞተዋል ተብሎ ለሚናገር አካል ፊንጣለይ የሚል ስም፣ ጽንፈኛ ሰው የዲሞክራሲ ጸር ነው የሚል ልጥፍ ስም ተሰጠን። ኦርቶዶክሳውያን ለነዚህ ለሞቱ ሰዎች የዛ የሞቱበት ዞን እነዚህን ሰዎች አልሞቱም ብሎ ከካደ ለነሱ ለሚናገሩ ሰዎች ፊንጣለይ ካለ ጸር ናቸው፣ የዲሞክራሲ ጸር ናቸው፣ ጽንፈኛ ናቸው ካለ ማን ነው ለነዚህ ሰዎች ድምጽ የሚሆነው? እባካችሁ ኦርቶዶክሳውያን ዝም አንልም። የአርሲን የንጹሃን የአርሲ ሰዎች ሞት እንቃወማለን። እንደምትሰሙት ነው። ይሄው የለም መቀለያ ነገር እኮ መንግስት የለም አናቅም ይላል። አባቶችስ ዝም ጭጭ ምንም አይናገሩም። እነሱ እዛ ሌላ አጀንዳ ላይ ናቸው። ብር ካለ ዘማ የፈለከው ማወቅ ከፍተክ የፈለከው ታስጨፍራለህ፣ ችግር የለውም። የሸንት ፈቅደላለች፣ እውቅና ይኖርሃል። ለሞት ኦርቶዶክሳውያን እውቅና የሰጠ ቤተክርስቲያን ለታድሶ ማህበር እውቅና ሰጥታለች። እንግዲህ ቅድም ብያቸዋለሁ፣ ኦርቶዶክሳውያን ሰበ የተፈለጉ ነው የሚገኙ ኢትዮጵያ ውስጥ ኦርቶዶክሳውያን ይሄን 7 ዓመት በተለይ ሰበ የተፈለጉ
በየሰው በቃ ሰበብ ፈልገው ይገሉናል። በቃ ሰበብ ፈልገው ያጠቁናል። በቃ ስሟቸው መምህር ሄኖክ አባታችን ብፁዕ አባታችን አቡነ ሄኖክ በ11 ወረዳ ላይ በተደረገ ጥቃት የሞቱ ምዕመናን ሁሉም ኦርቶዶክሳውያን በአሰቃቂ ሁኔታ አንገታቸው ታርደው የታረዱ አሉ፣ ተደብድበው ይሞቱ አሉ፣ የተለያየ ሰውነታቸው ተቆራርጠው የሞቱ አሉ። በተለይ ወደ አርሲ ነገሌ ከገደሉ በኋላ ዘግዝቀው የሰቀሉ ሰው አለ እና በአጠቃላይ ወደ 19 ከትልቅ በእድሜ ገፋ ካሉት እስከ ወጣቶች ድረስ 19 ምዕመናን ተገለዋል ወይም ተሰውተዋል። የተፈናቀሉ ምዕመናን አሁን በየቤተክርስቲያኒቱ በቤተክርስቲያን ተጠልለው ያሉት ወደ 3362 ምዕመናን ናቸው። በሙሉ በሀገረ ስብከቱ ማለት ነው። 3362 ምዕመናን በየቤተክርስቲያኑ ተጠልለው ነው ያሉት። የተቃጠለ ቤተክርስቲያን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በኢትዮጵያ ውስጥ በተለይም በኦሮሚያ ክልል እምነትን መሰረት ያደረገ ጥቃት መፈጸሙን አረጋግጧል። የአሜሪካው ድምጽ አማርኛው ዜና ክፍል እንደዘገበው እምነትን መሰረት ያደረገው ጥቃት በክርስትና አማኞች ላይ ያነጣጠረ መሆኑን አምነስቲ ኢንተርናሽናል አማኞችን መሰረት አድርጎ መረዳት ችሏል። እኔ ምን ያገናኛል ሃጫሉ ሁንዴሳ ሞትና እንደው እግዚአብሔር ነፍሱን ይቀበል በሰላም ያርፈው የሞተ ሰው አነሳል። የሃጫሉ ሁንዴሳ ሞትና ኦርቶዶክሳውያን ግድያ እኔ እኮ ግራ ይገባል። ምንድነው የሚያገናኘው? እኛን እና ሃጫሉ ምን ያገናኘናል? ሃጫሉ ዘፋኝ ነው፣ የራሱ መንገድ ያለው ሰው ኦርቶዶክስ ይሁን እንጂ ሃጫሉ ሞተ ተብሎ የሚጋዙ ጭብጫቂ ኦርቶዶክሳን ናቸው። ጀዋር ታሰረ፣ ኦርቶዶክሳን ይጨፈጨፋሉ። ይሄ እኮ ነው የሚደረገው። ሲዳማ ክልል ለመሆን ፈለገ ባለፈው ከጥቂት ጊዜ በፊት 11 ነው የሚባለው በዛ ታይም ኦርቶዶክሳን ጨፈጨፉ። ለዚህ ጋር ሰው የተፈለገ ነው የምንገድለው ኢትዮጵያ ውስጥ። ጥያቄያችን እኮ አንድ ነው፣ በግፍ አትግደሉን። ህፃናትን የስለት መጫወቻ አታርጓቸው። ቢያንስ እንደ ሰው ቁጠሩን። ተው ሌላውን ይሄ ሀገር ጠብቀን ማስረከባችንን ተውት፣ ለሀገር ባለውለታችንን ተውት፣ ፌደራል ቁጥራችንን ተውት። እንደ ሰው ቁጠሩን፣ እንደ ዜጋ እዩን ነው ያልነው እኛ። እንዴ መንግስት በሰላም መኖር ማያስከብርልን ከሆነ ምንድነው የምትመሩት? እኔ ግራ ገባን እኮ ወረወገተው ገና ይሄን ተናጋሪት ብለን ደግሞ የምንቀጣው ለሌላ ፖሊስ የሚያጫውቱን እኛ። ሰው በገዛ ሀገሩ በገዛ ምድሩ ባይተዋር ሆነው ባይተዋር ቢያንስ እንደ ሰው አታዩንም? ቢያንስ ግድያችንን ባታስቆም አታምኑልንም? አዎ ሞታችኋል፣ አዎ ተገለዋል አትሉልንም? ሃጫሉ ሞተበት ሰዓት ኦርቶዶክስ ሲጨፈጨፉ ይሄ ሃይማኖት ተከኖ ሲባል አይ ነው ሲባል ነበር። መንግስትም ነው ያለ ነበር። ከዛስ ጥናት ሲደረግ የውጭ ጥናት ሲያደርግ ሃይማኖት ተከኖ ነበር ግድያው። ምን ያገናኘዋል? አሁን ይኸው ተመልከት፣ በየሰቤ የተፈለገ ነው የምንገደው ያለው ለዚህ ነው። አሁንም በአርሲ የሚደረገውን ነገር አንዱ አልሞተም ይላል መንግስት፣ አንዱ ደግሞ ሃይማኖት ተኮ አይደለም እንዲሁም ሙስሊሞችም አሉ፣ ካቶሊኮችም አሉ፣ ፕሮቴስታንቶችም አሉ ይላል። ቅድመ ስልከ እንዳሰማዋችሁ ግን እዛ ቦታ ላይ የሚያወራ ሰው ምንድነው የሚያወራው? እኛ ብቻ የተጠቀም እንገኘው ይላል። እዛ ቦታ የሚገኘው የመንግስት አካል ይላል ማንንም አልሞተም ይላል። ኢብራሂም ይመጣና ቪዲዮ እያየን ፎቶ እያየን ሬሳቸውን እያየን እናቶች ድረሳቸውን እየደቁ እያየን አይ ማንንም አልሞተም እምን ይላል። ቅድም እያወራተ ነበር ልጁን ለምን አትደራጁም ለምን አታችሁ አትጠብቁም ስለው ኧረ ምን ጋር ሁለት ሆነን ስንገኝ ነው የምንታሰረው አለ። ኦኬ ሁለት ነው ሲራመዱ መንግስት ያስራቸዋል። ጽንፈኛ ኃይል ግን መጥቶ ሲያጠቃቸው ከጫካ መጥቶ አያቅም የለም። ይኸው ሁሉም መጥቶ ኃይሉን የሚያበረታው እኛ ላይ ኦኬ። ይኸው ለማጅ ፖለቲከኛ መጥቶ ፖለቲካ የሚላመደው እኛ ላይ፣ ለማጅ ገዳይ መጥቶ ግድያ የሚላመደው እኛ ላይ። የመጣው እኮ የልምምድ ሜዳ እኮ ነው የሆነው፣ የልምምድ ሜዳ። እኔ እግዚአብሔር ረስልን። ብፁዕ አቡነ ጴጥሮስ ከዚህ ከሁለት ዓመት በፊት እና አቡነ ሳዊሮስ አንዱን ክንፍ ገንጥሎ ይዘው ሲወጡ ወደ ኦሮሚያ አሁን ለማይጠቅሟት ኦሮሚያ ኦሮሞን እንወክላለን ብለው ኦሮሞ ነጻነትን እናወጃለን ኦሮሞ በሰባበ ቋንቋ መማር አለበት ብለው ይዘው ሲወጡ ገንጥለው ሲወጡ ብፁዓችን አቡነ ጴጥሮስ አንድ መልእክት አስተላልፈው ነበር። 3 ነጥብ አንስተው ተመልከቷቸው። ብፁዕ ቅዱስ አባታችን ብፁዕ የዋና ስራ አስኪያጅ ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ እዚህ ቦታ የተገኛችሁ የቤተ ክርስቲያን አገልጋይ በየደረጃችሁ፣ እግዚአብሔር አይሳሳትም። ሁልጊዜ ስራው ግሩም ነው። ይህን ነገር ያመጣው የራሱ ዓላማና እቅድ አለው።
በሱ ዓላማና ዕቅድ ሳንፈራና ሳንደነግጥ መስራት ይኖርብናልና እግዚአብሔር እናመሰግናለን። ሁሉ ጊዜ 3 ነጥብ ስለምወድ 3 ነጥቦችን ነው የምናገረው። የመጀመሪያው የሆነው ምንድነው ያደረገው ማን ነው የሚለውን መገንዘብ ነው። ሁለተኛው የኛ የቤተክርስቲያን አገልጋዮች ይሄንን አውቀን ያለብንን ኃላፊነት እንዴት ነው የምንወጣው ነው። ሶስተኛው የሚጠይቀው ዋጋ ምንድነው የሚለው ነው። እነዚህን ነገሮች ነው የምናያቸው እና ብፁዕ ቅዱስ ምክር ሲሰጡ ሲናገሩ አንድ ሁላችንም ምን ይዘውና ነገሩ ምን ያህል ጥልቅ ያለቀለት መንገድ የሚመስል አሳይተውናል። እሱም የደም ስራችን ቤተክርስቲያን የደም ስራችን ናት። የደም ስራችን ከተበጠሰ አለቀልን የሚል ነው። ይሄ ትልቅ የሆነ ነገር ነው። ስለዚህ አሁን የሆነው የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የደም ስር መበጠስ ነው። አንድ ሰው የደም ስሩ ከተቆረጠ የመሞት እድሉ 99.9 ነው። ወዲያውኑ የሚያስቆመው ነገር ካልተገኘ በሕክምና ዓለም ዋናው ነገር ደም ነው። ደም ካለቀ አለቀ። ስለዚህ ይሄ የሆነው እንግዲህ አሁን ሆነ የምንለው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደም ስር መቆረጥ ነው። ይህን ሁሉም ሰው ማወቅ አለበት። ይህን ከላይ እስከታች ያለን ሰዎች ማወቅ አለብን። እንዴ በስተት አይደለም የደም ስሩ የተቆረጠው፣ በስተት አይደለም። ይሄ በተጠና መልክ በትክክል የት ላይ እንደሆነ የደም ስሩ የቤተክርስቲያኒቱ የደም ስር የት ላይ እንደሆነ ተጠንቶ የተደረገ ነገር ነው። ስለዚህ እንደዚሁ ዝም ብለን በስብሰባ ብቻ እንትን የምንለው ነገር አይደለም። የሆነው ይሄ ነው። በአንድ ቃል ስናገር ብፁዕ አባታችን አቡነ አብርሃም ህጋዊ ሰውነት ያላት ይህን እኮ መንግስት ያውቃል። የራሱ ህግ እኮ ነው ያለው። የሚያነብ እኮ ነው መንግስት። እና ደግሞ ይህን ያህል ቀን አንድም የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅን። አሁን ይሄ በደንብ መጠናት አለበት። ይህንን በደንብ ሁሉም ሰው ማወቅ አለበት። የኢትዮጵያ ኦርቶዶክስ ይሄ የሚያስደነግጥ የሚያስፈራ ነገር አይደለም። በደንብ አድርገን ራሳችንን አደራጅተን አጠናክረን በመንፈሳዊና በማህበራዊ ጉዳይ ላይ ራሳችንን እንድናጠናክር የሚያደርግ ነገር ነው። ስለዚህ የሆነው የደም ስር ብጠሳ ነው። የተደረገው ደግሞ በትክክል ታስቦ በሽተኛው እንዲሞት ወይም ደግሞ ሰው እንዲሞት ተደርጎ የተደረገ ነው። ያደረገው ደግሞ አዋቂ ነው። ይሄን በደንብ እዩ። ታዲያ እኛ ምንድነው የምናደርገው ነው? የመጀመሪያው ነገር ደሙን ማቆም ነው። የደም ስር ተበጥሷል። ይሄ ደም እንዳይቀጥል ማስቆም ነው። እንዴት? እያንዳንዳችን በያለንበት እያንዳንዳችን በየሥራ ድርሻችን አሁን እዚህ ላይ በጀት ደሞዝ ምን የሥራ የበላይነት የበታችነትና እሱ ነው እየየም ሲዳላ ነው እንደሚባል እሱ ሌላ ጉዳይ ነው። እሱን ወደ ሌላ ጊዜ እናቆየው። እዚህ ላይ ከሌ ተበድያለሁ በድሎኛል እሱን እናቆየው። በተበድያለሁ አኩርፈው የሄዱ ሰዎች እርግጠኛ ነኝ ከሳምንት በኋላ እነሱ የሉም። ይሄን እንድታውቁ ፈልጋለሁ። ስለዚህ ሁላችሁም እዚህ በቤተክርስቲያን ኃላፊነት ያላችሁ ቋንቋም ይሳባችሁ ዘርም ይሳባችሁ ምንም በሉት ምን ከቤተክርስቲያን ውጭ የምታገኙት ነገር ነገም አይደል ዛሬ ራሳችሁ ታጡታላችሁ። ስለዚህ ያንዳንዱ ሰው ይሄን የደም ማስቆም ስራ መስራት ነው። እንዴት? በቅዱስ ሲኖዶስ ውሳኔ መሰረት። እንዴት? ቅዱስ ሲኖዶስ ቤተክርስቲያን አንድ ናት ብሎ አዋጅ አውጇል። እነዚህ ሰዎች ህገወጥ ናቸው ብሎ አዋጅ አውጇል። መንግስት ህጋዊ ናቸው ብሎ በየቦታው እየሰጣቸው ነው ቁልፍ እየሰበረ። ይሄን ዛሬ ጧት ድረስ አይተናል። ያ ሰዎች እንዳይመጡ ከሌላ ቦታ ተከልክለው የቀሩ ሰዎች እንዳሉ እናውቃለን። ይሄ በኢንፎርሜሽን ደረጃ ልሰጣችሁ ነው። ስለዚህ ታዲያ ዋጋው ምንድነው? የህይወት ዋስትና የህይወት መስዋዕትነት። ይሄ የህይወት መስዋዕትነት ስንል ዝም ብሎ እንዲሁም የሚባል ነገር አይደለም። በእምነት አባቶቻችን እንዳደረጉት በእምነታችን ምክንያት የሰማዕትነት ጽዋ እስከ መቀበል ድረስ የመሄድ ነው። እስከዚያ ድረስ የመሄድ ነው።
ይህንን ያላወቁ ሰዎች እምነት የሚባለው ቅድም ቅዱስነታቸው የገለጡት ሌላው ቀላል ነገር ነው ያሉት። እምነት ግን በጣም ስስ ነው ያሉት። ፖለቲካ ጋር ድርድር ይቻላል፣ እዚህ ጋር ግን የለም ወይ ማመን ወይ አለማመን ነው ያሉን ቅዱስነታቸው። ስለዚህ ይሄንን ነገር ሁላችን በደንብ አስበንበት የመጣብን ወደን አይደለም የመጣብን ነገር ህይወትን እንኳን የሚጠይቅ ስለሆነ እስከዚያ ድረስ ለመጋፈጥ መሞከር ነው። ስራ ማጣት አይደለም፣ መፈናቀል አይደለም፣ ምን አይደለም፣ ህይወትን እስከ ማጣት ድረስ ሊመጣ ስለሚችል በዚህ ጉዳይ ላይ በመሰሩት በያላችሁበት የኃላፊነት መጠን የሥራ ድርሻ ከአጥቢያ ቤተክርስቲያን እስከ ጠቅላይ ቤተ ክህነት ድረስ ባለው መዋቅር ሁላችሁም በዚህ ዙሪያ ላይ ራሳችሁን ሆናችሁ ከዚህ ጋር የመጨረሻ የምናገረው ይሄ በጉልበት የሚሆን ነገር አይደለም። ሁላችሁም በጸሎት ይሄ ነገር ምናልባት ለቅጣት መጥቶ እንደውስ እስከዚያ ድረስ የሰራነውን ነገር የተዝለከለክነውን መንፈሳዊ ዝልክልክነት ራሳችንን ነው። ይሄ አንዳንድ ጊዜ የሰማይትነት የሚባለው ነገር የሚመጣበት አንዳንድ ጊዜ ዝለት ስንወድቅ ይሄ ስጋዊ ወደ ዓለማዊ ነገር ስንወድቅ ከዚያ ለማንቃት ሊሆን ይችላል። ስለዚህ አለበለዚያ ቀጥሎ መቅረዝ መውሰድ ነው የሚሆነው። አሁን ዛሬ የማንቃት ነገር ነው። የማንቂያ ደወል እያሉ ይናገራሉ ነው። የማንቂያ ደወል ማለት ውስጣችን መንፈሳዊ ንቃት መፍጠር እንጂ ዝም ብሎ እንዲሁ መጮህ አይደለም። ስለዚህ አሁን የሚቀጥለው ቅዱስ አባታችን በኋላ እንዲህ ሲደመድሙት ይላሉ ይናገሩታል። ነነዌ ናት ኢትዮጵያን እንደነነዌ ወይም ኢትዮጵያ እንደነነዌ ብለን በትክክል በንስሐ ጥልቅ በሆነ መንፈሳዊነትና ራሳችንን ከምናደርገው ይሄ የውሸት የዚህ ይህን ቃል ልናገረው ይቅርታ የሙስና የዚህ በቃ የናንተ ባልሆነ ነገር የመመጻደቅ እሱን አጥዱት ከልባችሁ። ዛሬ መቼ ዛሬ አሁን ይሄን አርገን ከሰራን እናሸንፋለን። ምክንያቱም እግዚአብሔር ከኛ ጋር ስለሆነ የሞተ ዓለም ስለሆነ ያለው ይህን የሞተውን ዓለም በሕያው እግዚአብሔር ኃይልና ረዳትነት እናሸንፈዋለንና ይሄ እናሸንፈዋለን ስለ የጦርነት የምን ጉዳይ አይደለም። ይሄን እንድታስተካክሉ ይፈልጋለሁ። ይሄን የምናደርገው በእግዚአብሔር በአምላካችን መንፈሳዊ ኃይል መሆኑንና ውስጣችን በማደስ ነው። እንዲያስረግጡ የሚናገሩ አባቶችን አሽቀንጥሮ የጣሏቸው ከዛ ስልጣን ያዙ። ስልጣን እንፈልጋለን አሉ። ቤተክርስቲያን አላቃቸውም ስትል ነበር። የሀገሪቷ መሪ ደግሞ የሀገሪቷ መሪዎች ደግሞ እንዴ በፓትሮል አስገብዋቸው ጋርድ ናቸው ሲጠብቃቸው ነበር። የዛን ጊዜ ራሱ ለመናገር ወደ ዋና ፖይንት ስንመለስ ግን እነዚህ ሰዎች አወጡና ስልጣን ያዙ። እሺ ምን አረጋችሁን? እስቲ አሁን ሙጻባችን አቡነ ሳዊሮስም ሆናችሁ አቡነ ዲዮስቆሮስ ሌሎቻችሁ እነዚህን አባቶች አወጣችሁ ጊዜያችሁ አልፏል ብላችሁ አወጣችሁ። ይሁን የእርሻ ስርዓት ነው እሱ በጊዜው መቀየር ቀየራችሁ ችግር የለም። ማንም ይራዋንም ችግር የለውም። ምን ረዳችሁን? እስቲ ምን ጠቀማችሁን? እስቲ ይሄ ጠቀምናችሁ ከመጣው ወዲህ በሉን። እስቲ ህንጻ ከማስመረቅ ውጪ ምን አረጋችሁልኛ? ከተማ ከማስጎብኘት ውጪ ምን አረጋችሁልኛ? እንዴ ካርሲ ኦርቶዶክሳን ታርዶብኛ ብሎ ለመጣ አባት እኮ እናንተ አዲስ አበባ ታስጎበኙ ነበር። በጣም የሚያሳስብ ሁኔታ አዲስ አበባን እንጎበኛለን ቶሎ ብለው ስብሰባ ጨርሱ እያላችሁ ነበር። እኔ የማያፍሩ ኤኒዌይስ እንዲህ ደፍሮ የሚናገር አንድ አባት አለ አሁን ሲኖዶስ ውስጥ እንዲህ የሚናገር አባት የለም። ይሄን እንዴት ብለን እንደምናገር አላውቅም። እና ማረገው ለማረገው የሚሉን ነገር አሁንም ቢሆን ጠንቀቅ ማወቅ ያለብን ይመስለኛል። መርምር ያለብን ይመስለኛል። መንግስት የዛን ጊዜ ምንም ሲል አልነበረም። አሁንም ይሄው ዝም ብሎ ነው የሚገኘው መንግስት። ከ30 በላይ ኦርቶዶክሳውያን 40 ኦርቶዶክሳውያን እነዛ ሞተዋል። አሁን ላይ በአንድ ሳምንት ውስጥ የሆነ ነገር ነው። 2 ሳምንት ይሁን እንጂ አንድ ሳምንት ነው። አንድ ሳምንት ግማሽ ስለሆነ ነው እንግዲህ ወደ 40 ወደ ቅዳሜ ከተከናወነ 2 ሳምንት ሆኗል። እሺ በ2 ሳምንት ውስጥ ወደ 40 ምናምን ኦርቶዶክሳውያን ሞተዋል በማህተባቸው ምክንያት። መንግስት ምን አለ? ምንም ጭጭ አገሪቷ መንግስት የከተማው መንግስት የከተማው ባለስልጣናትስ አያናቅም ይላል። ቢያንስ እንደ ኢትዮጵያ አይደለም እኮ እንደ ኦሮሚያ ራሱ ምንም መግለጫ አልወጣም እኮ። እንደ ከተማ የወጣው ውሸት ነው አለ። እንደ ኦሮሚያ ታይቷል ይሄ ነገር። እነ ሽማግሌ ሰብስቤ አይተውታል ይሄን ነገር። ከዛ ሲያልፍስ ጠቅላይ ሚኒስትር አይተውታል ይሄን ነገር። እንደዛ ያለ የሚወጣው ከተማ ያይዋል እና አቶ ኢብራሂም የተባለው ይሄ ገዳዮቹ ደጋፊ አልሞቱም የሚለው ከዛ እነ ሽመልስ ያውታል። ከዛ ደግሞ ለዚህ የሚመጣው አይታችኋል እነ ሽመልስ አብዲሳ አይታችኋል ወይ? ዜጋችሁ ሁሉም ህዝብ አይደለም ወይ ያለቀ ያለው? ከዛ ወደዚህ ስንመጣስ እዚህ ያላችሁ ባለትላልቅ ባለስልጣናት አይታችኋል ወይ? ጠቅላዩን ጨምሮ ወይስ ሆን ተብሎ ነው ዝም የተባለው? ወይስ ሆን ተባላችሁ እናንተ ማውጃችሁብን ነው ዝም ያላችሁት? አባቶች ሲቀበል ችግር የለውም። እንደ ጥያቄ ነው የምንጠይቀው ይሄን ነገር እና የንጹሃን ደም በዚህ መንገድ በየሰዓቱ እየፈሰሰ በየሰዓቱ የንጹሃን ደም እየፈሰሰ ከባድ ነው። በአንድ ቀን እኮ
20 ምናምን ኦርቶዶክሳውያን 25 ኦርቶዶክሳውያን ሞቱ ማለት በየሰዓቱ እኮ አንዳንድ ኦርቶዶክሳውያን ሞቱ እንደማለት ነው። እነዛ እንኳን ብናስቀምጠው ግን እዛ የተረሸኑ ኦርቶዶክሳውያን ናቸው እንጂ ማለት እኔ አላውቅም ብለን እንደምናስቀምጠው እግዚአብሔር ይወቀን። Stop genocide Orthodox Christians in Ethiopia. Voice for Ethiopian Orthodox Christians. በኦርቶዶክሳውያን ላይ እየተደረገ ያለው ጥቃትና ግድያ ይቁም። ይህ ቪዲዮ በዓለም አቀፉ ማህበረሰብ እንዲደርስ ሁላችሁም ባለማተቦች ኦርቶዶክሳውያን ሼር፣ ኮፒ ሊንክ አድርጉት። አጫጭር ቪዲዮዎችን በማዘጋጀት ደግሞ ሶሻል ሚዲያ ላይ ፖስት እናድርግ። namni mor masarratti fannoo godhate hunda viidiyoo kana mootummaa naannoo Oromiyaatiif akka bira qaqqabdan isin gaafadha. Amma sa'aatii kanarratti naannoo Oromiyaa godina Arsii irratti hordoftoota amantaa Ortodoksii kan ta'an daa'imman, ijoolleen, maanguddoota, dargaggeessa amma sa'aatii kanarratti ajjeefamaaru. Ortodoksii waan ta'aniif sa'a kanarratti ajjeefamaaru. Kanaafuu sagalee keenya dhageettanii gocha kana balaaleffattanii furmaata akka nu kennituuf kabaja guddaadhaan gaaffii isin gaafadha. እንደ አንድ ኦርቶዶክስ ተወላጅ በዚህ ሰዓት ላይ እንደ አንድ ኦርቶዶክስ አማኝ በዚህ ሰዓት ላይ አርሲ ላይ የተደረገ ያለውን ነገር በእጅጉ እቃወማለሁ። አሁን በዚህ ሰዓት ላይ የምገኘው ወላይታ ሶዶ ክርስቲያን ሆስፒታል የሚያሳዝነው ሕፃን እናቱን በሞት ያጣው ሕፃን እናም ደግሞ ከሞት አፋፍ ላይ ሆኖ የተረፈው ሕፃን ተመልክቻለሁ። በዓለም ዙሪያ ያላችሁ ሁላችሁም በዚህ ሰዓት ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በተለይ አርሲ ላይ ለሚገኙ ጸሎት እንድታደርጉላቸው የቻላችሁ ሰዎች ደግሞ መታችሁ ቦታው ላይ የሕክምና ድጋፍ እንድታደርጉላቸው ስል መልእክቴን ማስተላለፍ ፈልጋለሁ። እስካሁን ድረስ እየሞቱ ነው የሚገኙት። በዚህ ሰዓት ላይ እንኑር እንሙት የማያውቁ ደግሞ በስጋትና በጭንቀት ተደብቀው የተገኙ ኦርቶዶክሳውያን ደግሞ ቁጥራቸው እጅግ ብዙ ነው። አሁንም እየሰማን ያለነው የሞት ወሬ በየቀኑ እየጨመረ በየቀኑ እየሞቱ ሕፃናት የተሳቀቁ እየተገደሉ ነው የሚገኙትና በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር ተመልክታ ድምጿን ከፍ አድርጋ በማሰማት የአማኙን ሞት እንድትቀንስል መልእክቴን ማስተላለፍ እወዳለሁ። እግዚአብሔር ያክብርልኝ። ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል ከሐዘኗ መጽናናትን እምቢ አለች፣ ልትረጋጋም አልቻለችም። ልጆች አልሆኗትምና መረጋጋትን እምቢ አለች። ስለሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን። እኔ እችን ራሔልን የማውቃት በመጽሐፍ ቅዱስ ነው። በአካል የማውቃት የኔዋ ራሔል ቤተክርስቲያን ናት። ስለ ልጆቿ ሁሉ ጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኔዋ ራሔል ቤተክርስቲያን ናት። የመጽሐፍ ቅዱሷ ራሔል በግብጽ ያለችው ራሔል 2 ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት። የኔዋ ራሔል ቅድስት ቤተክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያት እንባዋ ላልታበሰው ለቤተክርስቲያን፣ ፍትህ በአርሲ ለሚገደሉ ኦርቶዶክሳውያን፣ ፍትህ እረኞቻችን ግዴላችሁም ያጎልባችኋል፣ በጎቻችሁን ጠብቁ። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሰው ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና ነበር። አሁንም መፍትሄው ማልቀስና ፍትህ ያሉ መጮ አይደለም። ፍትህ ከማን እጅ ነው የምትጠብቁትና የምትጠይቁት? ስንት ዓመት ተጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት ዓመት ክርስቲያኖች ሞቱ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው ስትል ነው። አሁን ለሚፈጠረው ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን የምትሰሙትን ታሪክ አሁን ካለችው ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። ይቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበር። በዚያን ጊዜ ፊናስ የሚባል አይሁድ ነክሶ ነበር። ይህ አይሁድም ወደ ናግራን ሀገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም። በውጊያ ኃየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ? እኔ ሀገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማችሁ ነገር እኛ እንደተሸነገል ነው። በዚያንም ጊዜ አቡነ ሂሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡን ሊያነቃ
ቢሞክር ህዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሎ የማትደፈሯን ማትከፈቷን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖችን መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የታለ ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምዕመናንን፣ ኤጲስቆጶሳትን ሁሉንም ገደላቸው። በዚያንም ጊዜ አቡነ ሂሩት አምላክን አመጣውና ከፊቱ አቁሞ አንተን ህዝቡ ያምነዋል ሽማግሌንና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሂሩት አምላክስ እኔ 80 ዓመት ሙሉ ኖሬያለሁ። 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ። ክርስቶስ እስከዛሬ ያስቀየመኝም ነገር የለም። እኔ እንዴት ብዬ እሱን እክደዋለሁ? ማንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድምሃ የምትባል የአቡነ ሂሩት አምላክ ሚስት ነበረች። 2 ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከህዝቡ ፊት አቆማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩት አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስም ተናዶ አንገቷን ቆረጠው። ደማዋንም ቀርቶ ለእናቷ ድምሃ አጠጣት። እናቲቱ ጌታ ሆይ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስላንተ ስም ልጅ እንድትሞት ፈቅደሃልና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ሂሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ሂሩት አምላክም ከመሞታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና፣ ይሄንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዘውት ሞቱ። ፊናስም በዚያን ጊዜ የ5 ዓመት ሕፃን አግኝቶ ያንን ሕፃን አቅፎ ተሸክሞ እኔን ነው ወይስ ክርስቶስ የሚባለውን ነው የምታምኑ ብሎ ጠየቀው። ያ ሕፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁድ ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የ6 ወር ሕፃን ልጅም ነበረ። ያን ጊዜም እናቱ ታቅፈው ልጄ ሆይ ዛሬ ሳላዘንኩልህ ምን ላደርግ ብትለው የ6 ወር ሕፃን አፍ አውጥቶ እናቴ ሆይ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ ንግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይሄን የተመለከቱ ክርስቲያኖች ግማሾቹ ወደ ሰይፍ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማዕታት ወደ 24000 ምናምን የሚደርሱ ሰማዕታት ሞቱ። ፊናስም የናግራንን ሰማዕታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከው። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድርያው ሊቀ ጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፏቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትዕቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድርያው ሊቀ ጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። እባክህ የናግራን ሀገር ነጻ አውጣት፣ ሰማዕታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሶ ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሌዎን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን እጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ሆይ አንተም በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታቀዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊ ለንጉሱ እንዲህ ብሎ መልእክትን ላኩለት። ወደ ጦር ግንባር ሄድ፣ እግዚአብሔር ጠላቶችን ከእግረ በታች ያስገዛል፣ ላንተም ግርማ ሞገስ ይስጥ፣ በሰላምም ይመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች ክርስቲያኖች ሲገደሉ አይዟችሁ እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይ እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጠሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጠራት። በዚያ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንጻዎቿን አደሰ። የሰማዕታቱን መታሰቢያም አቆመ። ወደ እስክንድርያ አባ ጢሞቴዎስ ወደ ሮሜ ንጉስ ዮስጢኖስም የድል መልእክትን ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድርያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓመተ ምህረት ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሳቸው። ቤተክርስቲያናቸውን አነጸላቸው። ከሳባ ሀገር የማረከውን ንብረት ሁሉ ለቤተክርስቲያን ሰጥቶ 10,000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠሌዎን ዘንድ ሂዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህንን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ
ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ የሞቱትን ሰማዕታትን በአጸደ ገነት ያኖርልን። ይቆያል። ኢንቨስት ቪዲዮአችን የሚስ ነበር። አይሆፕ መረጃ አግኝታችኋል ብዬ አስባለሁ። አሁንም ቢሆን እናስተውል። በአርሲ የምትገኙ ካላችሁ ታች ቴሌግራም ሊንክ ያለ ኤኒታይም ላይ እንግዲህ አሁን ካለን መረጃ በተጨማሪ መረጃ መስጠት የምትችሉ ካላችሁ መረጃ እንድታቀብሉልን አትፈልጋለሁ። ቢያንስ ድምጻችንን እናሰማ። ቢያንስ በቃ እንደዛ እናድርግ። ለዓለም ለማሰማት እንሞክር። ትላልቅ ቲክቶከሮች፣ ዩቲዩበሮች ትንፍጭጭ የለም ማንም አይናገር። ከባድ ነው ብቻ ላቅምና እግዚአብሔር ይህን ዘመን ያሳልፈን፣ ከሰማዕታቱ በረከት ያሳድርብን። ጨርቀውልኝ